ቀጣይ ደግሞ ኮሜንት ነው የምንሰጠው ለእያንዳንዱ ተማሪዎች ባመጡት ውጤት መሰረት። እዚህ ጋር ከ88 በላይ ላመጡት ኤክሰለንት በሉ ተብለናል። ከ70 በላይ ደግሞ ላመጡት ቬሪ ጉድ፣ እስከ 88 በላይ ደግሞ ላመጡት ኤክሰለንት ነው። ከዚህ እየሰጠን እንሄዳለን ማለት ነው። ከ50 በላይ ላመጡት ጉድ በሉ ተብለናል ማለት ነው። ኮሜንት ለመስጠት ምንድን ነው የምናደርገው? እዚህ ጋር ክሊክ እናደርጋለን። ከዛ በእጅ መጻፍ ይቻላል። እዚህ ጋር እያዩ 79 ከሆነ እንደዚህ ምን በሉ ተብለናል እያልን መጻፍ እንችላለን። ቬሪ ጉድ ምናምን እያለን። ይሄ ግን አድካሚ ስለሆነ በፎርሙላ ነው የምንሰራው ማለት ነው። እዚሁ ኤፍ ኦፍ ኤክስ ጋር እንሄዳለን። ከዛ ኢፍ፣ ከዛ ኦኬ ነው የምንለው። ከዛ ትንሽ ወረድ እናደርጋለን የአንደኛውን ስለምንሰራ። ከዛ አቬሬጁን ነው የምንነካው ማለት ነው። ልክ አቬሬጁን እንደዚህ እንነካና ምን በሉ ተብለናል? ግሬተር ዛን ስንት ከሆነ 88 ግሬተር ዛን 88 ከሆነ ምን በሉ ተብለናል? ኤክሰለንት። ስለዚህ እዚህ ጋር እንመጣና ኤክሰለንት እንላለን ማለት ነው። ከዛ ካልሆነ ጋር ክሊክ ታደርጋላችሁ ቫልዩ ፎልስ ጋር። ከዛ ኢፍ፣ አሁንም አቬሬጅ፣ ሁለተኛ ላይ ደግሞ ግሬተር ዛን 70 ከሆነ ነው በሉ የተባልነው። ግሬተር ዛን 70 ከሆነ ምን በሉ ተብለናል? ቬሪ ጉድ። ስለዚህ እዚህ ጋር እንመጣና ቬሪ ጉድ ብለን እንጽፋለን። ቀጣይ ደግሞ ምን በሉ ተብለናል? ቫልዩ ፎልስ ጋር ክሊክ እናደርግና አሁንም ኢፍ ነው የምንለው። ከዛ አቬሬጅ፣ ቀጣይ ግሬተር ዛን ስንት ከሆነ 50 ግሬተር ዛን 50 ከሆነ ቫልዩ ኦፍ ትሩ ምን በሉ ተብለናል? ጉድ በሉ ተብለናል። ስለዚህ እዚህ ጋር ጉድ እንልና ቫልዩ ፎልስ ጋር ክሊክ እናደርጋለን። አሁንም ኢፍ፣ ይሄ የመጨረሻ ነው ማለት ነው። ስትሰሩ ግን የሌላ እንዳትመርጡ። የአንደኛው የምትመርጡ ከሆነ የአንደኛውን፣ የሁለተኛው የምትሰሩ ከሆነ የሁለተኛውን ነው። ስለዚህ እኛ የአንደኛውን ስለምንሰራ በእጅም መጻፍ እንችላለን J3 ብለን፣ ግን ክሊክ ስናደርግ ራሱ ይመርጥልናል። ከዛ ቅድም ግሬተር ዛን 50 ብለናል። አሁን ሌስ ዛን ኦር ኢኳል 50 እንልና ከሆነ ምን እንላለን? እዚህ ጋር ፌል ስቱደንት የሚለውን እናስገባለን ማለት ነው። ይሄ የመጨረሻ ስለሆነ ምን እናደርጋለን? ቫልዩ ፎልስ ጋር ክሊክ አድርገን ኢፍ አንልም፣ ኦኬ ነው የምንለው ማለት ነው። በዚህ መንገድ የሁሉንም ሰርቶልናል ማለት ነው። ከፈለጋችሁ ደብል ክሊክ ስታደርጉ ወደ ታች ይሰራላችኋል። ካልሆነም እንዲይዛችሁ ወደ ታች ድራግ ማድረግ ስላላችሁ ማለት ነው። ቀጣይ የምንሰራው ደግሞ ካውንት ማድረግ ነው ማለት ነው።